ሻሎም ቅዱሳን ይህ የመጽሐፍ ቅዱስ ንባብ ጉዟችን ነው። ዛሬ 85ኛ ቀናችን ላይ ደርሰናል። በጌታ ጸጋ በ85ኛ ቀናችን አንደኛ ሳሙኤል ከምዕራፍ 25 እስከ 27 ድረስ ያለውን ይሆናል አብረን የምናነበው። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። አንደኛ ሳሙኤል ምዕራፍ 25። ሳሙኤልም ሞተ፣ እስራኤልም ሁሉ ተሰብስበው አለቀሱለት፣ በአርማቴምም በቤቱ ቀበሩት። ዳዊትም ተነስቶ ወደ ፋራን ምድረ በዳ ወረደ። በማዖንም የተቀመጠ አንድ ሰው ነበረ፣ ከብቱም በቀርሜሎስ ነበረ፣ እጅግም ታላቅ ሰው ነበረ። ለእርሱም 3000 በጎችና 1000 ፍየሎች ነበሩት። በቀርሜሎስም በጎቹን ይሸልት ነበረ። የሰውየውም ስም ናባል፣ የሚስቲቱም ስም አቢግያ ነበረ። የሴቲቱም አእምሮ ታላቅ መልኳም የተዋበ ነበረ። ሰውየው ግን ባለጌ ነበረ፣ ግብሩም ክፉ ነበረ። ከካሌብም ወገን ነበረ። ዳዊትም በምድረ በዳ ሳለ ናባል በጎቹን ይሸልታል የሚል ወሬ ሰማ። ዳዊትም 10 ጎልማሶችን ላከ። ለጎልማሶችም አለ፣ ወደ ቀርሜሎስ ወጥታችሁ ወደ ናባል ሂዱ፣ በስሜም ስለ ሰላም ጠይቁት፣ እንዲህም በሉት፣ በደህንነት ኑር፣ ለአንተና ለቤትህ ለአንተም ላሉት ሁሉ ሰላም ይሁን። አሁንም በጎችን እንድትሸልት ሰምቻለሁ። እረኞችህም ከኛ ጋር ነበሩ፣ ከቶ አልበደልናቸውም። በቀርሜሎስም በተቀመጡበት ዘመን ሁሉ ከመንጋው አንዳች አልጎደለባቸውም። ጎልማሶችህን ጠይቃቸው፣ እነሱ ይነግሩሃል። አሁንም እንግዲህ በመልካም ቀን መጥተንብሃልና ጎልማሶች በፊትህ ሞገስ ያገኙ። በእጅህም ከተገኘው ለባሪያህና ለልጅህ ለዳዊት እባክህን ስጥ። የዳዊትም ጎልማሶች መጡ፣ ይህንንም ቃል ሁሉ በዳዊት ስም ለናባል ነግረው ዝም አሉ። ናባልም ለዳዊት ባሪያዎች፣ ዳዊት ማን ነው? የእሴይስ ልጅ ማን ነው? እያንዳንዳቸው ከጌቶቻቸው የኮበለሉ ባሪያዎች ዛሬ ብዙ ናቸውና እንጀራዬንና የወይን ጠጄን ለሸላቾች የሚያረድኩትን ስጋ ወስጄ ከወዴት እንደሆኑ ለማላውቃቸው ሰዎች እሰጣለሁን? ብሎ መለሰላቸው። የዳዊትም ጎልማሶች ዞሮ በመጡበት መንገድ ተመለሱ። መጥተውም ይህን ነገር ሁሉ ለዳዊት ነገሩት። ዳዊትም ሰዎችን ሁላችሁ ሰይፋችሁን ታጠቁ አላቸው። ሁሉም ሰይፋቸውን ታጠቁ። ዳዊትም ሰይፉን ታጠቀ። 400 ሰዎችም ዳዊትን ተከትለው ወጡ። 200ም በዕቃው ዘንድ ተቀመጡ። ከብላቴኖቹ አንዱ ለናባል ሚስት ለአቢግያ እንዲህ ብሎ ነገራት። እነሆ ዳዊት በምድረ በዳ ሳለ ጌታችንን ሊባርኩ መልእክተኞችን ላከ፣ እርሱ ግን ሰደባቸው። እነዚህ ሰዎች ግን በእኛ ዘንድ እጅግ መልካም ነበሩ፣ አልበደሉንምም። ከእነርሱም በሄድንበት ዘመን ሁሉ በምድረ በዳ ሳለን አንዳች አልጠፋብንም። ከእነርሱ ጋር ሆነን መንጋውን በጠበቅንበት ዘመን ሁሉ ሌሊትና ቀን አጥር ሆነውን ነበረ። ስለዚህ በጌታችንና በቤቱ ሁሉ ላይ ክፉ ነገር እንዲመጣ ተቆርጧልና እርሱ ምናምንቴ ሰው ስለሆነ ማንም ሊናገረው አይችልምና የምታደርጊውን ተመልከቺና እወቂ። አቢግያም ፈጥና 200 እንጀራ፣ 2 አቁማዳ የወይን ጠጅ፣ 5 የተዘጋጁ በጎች፣ 5 መስፈሪያ ጥብስ እሸት፣ 100 ዘለላ ዘቢብ፣ 200 የበለስ ጥፍጥፍ ወሰደች። በአህዮችም ላይ አስጫነች። ለብላቴኖቿም አስቀድማችሁ በፊት ይሂዱ፣ እነሆም እከተላችኋለሁ አለች። ይህንንም ለባሏ ለናባል አልነገረችውም። እርሷም በአህያዋ ላይ ተቀምጣ በተራራው ላይ በተሰወረ ስፍራ በወረደች ጊዜ እነሆ ዳዊትና ሰዎቹ ወደ እርሷ ወረዱ። እርሷም ተገናኘቻቸው። ዳዊትም ለዚህ ሰው ከሆነው ሁሉ አንድ ነገር እንዳይጠፋበት በእውነት ከብቱን ሁሉ በምድረ በዳ በከንቱ ጠበቅኩ። እርሱም ስለ በጎነቴ ክፋት መለሰልኝ። ለእርሱ ከሆነው ሁሉ እስከ ነገ ጠዋት ድረስ አንድ ወንድስ እንኳ ብተው እግዚአብሔር በዳዊት ላይ ይህንን ያደርግ እንዲህም ይጨምር ብሎ ነበረ። አቢግያም ዳዊትን ባየች ጊዜ ከአህያዋ ላይ ፈጥና ወረደች። በዳዊትም ፊት በግንባሯ ወደቀች፣ በምድርም ላይ እጅ ነሳች፣ በእግሩም ላይ ወደቀች። እንዲህም አለች፣ ጌታዬ ሆይ ይህ ኃጢአት በእኔ ላይ ይሁን። እኔ ባሪያህ በጆሮህ ልናገር፣ የባሪያህንም ቃል አድምጥ። በዚህ ምናምንቴ ሰው በናባል ላይ ጌታዬ ልቡን እንዳይጥል እለምናለሁ። እንደ ስሙ እንዲሁ እርሱ ነው። ስሙ ናባል ነው፣ ስንፍናም አድሮበታል። እኔ ባሪያህ ግን ከአንተ የተላኩትን የጌታዬን ጎልማሶች አላየሁም። አሁንም ጌታዬ ሆይ ሕያው እግዚአብሔርን በሕያው ነፍስህ እምላለሁ፣ ወደ ደም እንዳትገባ እጅህም ራስህን እንዳታድን የከለከለህ እግዚአብሔር ነው። አሁንም ጠላቶችህና በጌታዬ ላይ ክፉ የሚሹ ሁሉ እንደ ናባል ይሁኑ። አሁንም ባሪያህ ወደ ጌታዬ የመጣችው ይህን መታያያ ጌታዬን ለሚከተሉ ጎልማሶች ይሰጥ። የእግዚአብሔርን ጦርነት ስለምትዋጋ እግዚአብሔር በእውነት ለጌታዬ የታመነ ቤት ይሰራልና የኔን የባሪያህን ኃጢአት እባክህ ይቅር በል። በዘመኑ ሁሉ ክፋት አይገኝብህ። ያሳድድህ ዘንድ ነፍስህን ይሻ ዘንድ ሰው ቢነሳ የጌታዬ ነፍስ በሕያዋን ወገን በአምላክህ በእግዚአብሔር ዘንድ የታሰረች ትሆናለች። የጠላቶችህም ነፍስ ከወንጭፍ እንደሚጣል እንዲሁ ይጥላታል። እግዚአብሔርም ለጌታ የተናገረውን ቸርነት ሁሉ ባደረገልህ ጊዜ በእስራኤል ላይ አለቃ አድርጎ ባስነሳህ ጊዜ አንተ በከንቱ ደም እንዳላፈሰስክ በገዛ እጅህም እንዳልተካስክ ይህ እንቅፋትና የህሊና ጸጸት በጌታዬ አይሆንልህም። እግዚአብሔርም ለጌታዬ በጎ ባደረገልህ ጊዜ ባሪያህን አስብ። ዳዊትም አቢግያን አላት፣ ዛሬ እኔን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን። ወደ ደም እንዳልሄድ በእጄም በቀል እንዳላደርግ ዛሬ የከለከለኝ አእምሮሽ የተመሰገነ ይሁን፣ አንቺም የተመሰገንሽ ሁኚ። ነገር ግን ክፉ እንዳላደርግብሽ የከለከለኝ የእስራኤል አምላክ ያው እግዚአብሔርን እኔን ለመገናኘት ፈጥነሽ ባልመጣሽ ኖሮ እስኪነጋ ድረስ ለናባል አንድ ወንድስ እንኳ ባልቀረው ነበረ።
ዳዊትም ያመጣችውን ከእጇ ተቀብሎ በደህና ወደ ቤትሽ ሂጂ፣ እነሆ ቃልሽን ሰማሁ፣ ፊትሽንም አከበርኩ አላት። አቢግያም ወደ ናባል መጣች። እነሆም በቤቱ እንደ ንጉሥ ግብዣ ያለ ግብዣ ያደርግ ነበር። ናባልም እጅግ ሰክሮ ነበርና ልቡ ደስ ብሎት ነበረ። ስለዚህ እስኪነጋ ድረስ ታናሽ ነገር ወይ ታላቅ ነገር አልነገረችውም። በነጋውም የጠጁ ስካር ከናባል ባለፈ ጊዜ ሚስቱ ይህን ነገር ነገረችው። ልቡም በውስጡ ሞተ፣ እንደ ድንጋይም ሆነ። ከ10 ቀንም በኋላ እግዚአብሔር ናባልን ቀሰፈው፣ እርሱም ሞተ። ዳዊትም ናባል እንደሞተ በሰማ ጊዜ ከናባል እጅ የስድቤን ፍርድ የፈረደልኝ ባሪያውን ከክፋት የጠበቀ እግዚአብሔር ይመስገን፣ እግዚአብሔርም የናባልን ክፋት በራሱ ላይ መለሰ አለ። ዳዊትም ልኮ ያገባት ዘንድ አቢግያን ተነጋገራት። የዳዊትን ባሪያዎች ወደ ቀርሜሎስ ወደ አቢግያ በመጡ ጊዜ ዳዊት ያገባሽ ዘንድ ወደ አንቺ ልኮናል ብለው ነገሯት። ተነስታም በግንባሯ ወድቃ እጅ ነሳችና እነሆ እኔ ገረድህ የጌታዬን ሎሌዎች እግር አጥብ ዘንድ አገልጋይ ነኝ አለች። አቢግያም ፈጥና ተነሳች፣ በአህያም ላይ ተቀመጠች። 5ቱም ገረዶቿ ተከተሏት። የዳዊትንም መልእክተኞች ተከትላ ሄደች፣ ሚስትም ሆነችው። ዳዊትም ደግሞ ኢዝራኤላዊቱን አኪናሆምን ወሰደ፣ 2ቱም ሚስቶች ሆኑለት። ሳኦል ግን የዳዊትን ሚስት ልጁን ሜልኮልን አገሩ ጋሊም ለነበረው ለሌሳ ልጅ ለፈልጢ ሰጥቶት ነበረ። አንደኛ ሳሙኤል ምዕራፍ 26። የዚፍ ሰዎችም ወደ ጊብዓ ወደ ሳኦል መጥተው እነሆ ዳዊት በየሴሞን ፊት ለፊት ባለው በኤኬላ ኮረብታ ላይ ተሸሽጓል አሉት። ሳኦልም ተነስቶ ዳዊትን በዚፍ ምድረ በዳ ይሻ ዘንድ ከእስራኤል የተመረጡ 3000 ሰዎች ይዞ ወደ ዚፍ ምድረ በዳ ወረደ። ሳኦልም በየሴሞን ፊት ለፊት ባለው በኤኬላ ኮረብታ ላይ በመንገዱ አጠገብ ሰፈረ። ዳዊትም በምድረ በዳ ውስጥ ተቀምጦ ነበረ። ሳኦልም በስተኋላው ወደ ምድረ በዳ እንደመጣ አየ። ዳዊትም ሰላዮች ሰደደ። ሳኦልም ወደዚህ እንደመጣ በእርግጥ አወቀ። ዳዊትም ተነስቶ ሳኦል ወደ ሰፈረበት ቦታ መጣ። ሳኦልና የሰራዊቱ አለቃ የኔር ልጅ አበኔርም የተኙበትን ስፍራ አየ። ሳኦልም በሰፈሩ ውስጥ ተኝቶ ነበረ፣ ሕዝቡም በዙሪያው ሰፍሮ ነበረ። ዳዊትም ኬጢያዊውን አቤሜሌክንና የጽሩያን ልጅ የኢዮአብን ወንድም አቢሳን ወደ ሳኦል ወደ ሰፈሩ ከኔ ጋር የሚወርድ ማን ነው ብሎ ጠየቃቸው። አቢሳም እኔ ካንተ ጋር ወርዳለሁ አለ። ዳዊትና አቢሳም ወደ ሕዝቡ በሌሊት መጡ። እነሆም ሳኦል ጦሩ በራሱ አጠገብ በምድር ተተክሎ በሰፈሩ ውስጥ ተኝቶ ነበረ። አበኔርና ሕዝቡም በዙሪያው ተኝተው ነበረ። አቢሳም ዳዊትን ዛሬ እግዚአብሔር ጠላትን በእጅ አሳልፎ ሰጥቶታል። አሁንም እኔ በጦር አንድ ጊዜ ከምድር ጋር ላጣብቀው፣ ሁለተኛም አያዳግምም አለ። ዳዊትም አቢሳን እግዚአብሔር በቀባው ላይ እጁን የሚዘረጋ ንጹሕ አይሆንምና አትግደለው አለው። ደግሞም ዳዊት ሕያው እግዚአብሔርን እግዚአብሔር ይመታዋል፣ ወይም ቀኑ ደርሶ ይሞታል፣ ወይም ወደ ሰልፍ ወርዶ ይገደላል። እኔ ግን እግዚአብሔር በቀባው ላይ እጄን ዘረጋ ዘንድ እግዚአብሔር ከኔ ያርቀው። አሁንም በራሱ አጠገብ ያለውን ጦርና የውሃውን መንቀል ይዘህ እንሂድ አለ። ዳዊትም በሳኦል ራስ አጠገብ የነበረውን ጦርና የውሃውን መንቀል ወሰደ። ማንም ሳያይ ሳያውቅ ሄዱ። ከእግዚአብሔር ዘንድ ከባድ እንቅልፍ ወድቆባቸው ነበርና ሁሉም ተኝተው ነበር እንጂ የነቃ አልነበረም። ዳዊትም ወደዚያ ተሻገረ፣ በተራራውም ራስ ላይ ርቆ ቆመ። በመካከላቸውም ሰፊ ስፍራ ነበረ። ዳዊትም ለሕዝቡና ለኔር ልጅ ለአበኔር አበኔር ሆይ አትመልስምን ብሎ ጮኸ። አበኔርም መልሶ ለንጉሱ የምትጮኸው አንተ ማነህ አለ። ዳዊትም አበኔርን አንተ ጎልማሳ አይደለህምን? በእስራኤል ዘንድ አንተን የሚመስል ማን ነው? ጌታህን ንጉሱን ለመግደል አንድ ሰው ገብቶ ነበርና ጌታህን ንጉሱን የማትጠብቅ ስለምን ነው? ይህ ያደረግከው ነገር መልካም አይደለም። ሕያው እግዚአብሔርን እናንተ እግዚአብሔር የቀባውን ጌታችሁን አልጠበቃችሁምና ሞት ይገባችኋል። አሁንም የንጉሱ ጦርና በራሱ አጠገብ የነበረው የውሃው መንቀል የት እንደሆነ ተመልከት አለው። ሳኦልም የዳዊት ድምፅ እንደሆነ አውቆ ልጄ ዳዊት ሆይ ይህ ድምፅ ነውን አለው። ዳዊትም ጌታዬ ንጉሥ ሆይ ድምፄ ነው አለው። ደግሞም አለ ጌታዬ ባሪያውን ስለምን ያሳድዳል? ምን አደረግኩ? ምን እስክፋት በእጄ ላይ ተገኘብኝ? አሁንም ጌታዬ ንጉሥ ሆይ የኔን የባሪያህን ቃል ትሰማ ዘንድ ለምንሃለሁ። እግዚአብሔር በእኔ ላይ አስነስቶህ እንደሆነ ቁርባንህን ይቀበል። የሰው ልጆች ግን ቢሆኑ ሂድ ሌሎችን አማልክት አምልክ ብለው በእግዚአብሔር ርስት ላይ እንዳልቀመጥ ዛሬ ጥለውኛልና በእግዚአብሔር ፊት ርጉማን ይሁኑ። አሁንም በተራራው ላይ ሰው ቆቅን እንደሚሻ የእስራኤል ንጉሥ ነፍሴን ለመሻት ወጥቷልና ደሜ ከእግዚአብሔር ፊት ርቆ በምድር ላይ አይፍሰስ። ሳኦልም በድያለሁ፣ ልጄ ሆይ ዳዊት ተመለስ፣ ዛሬ ነፍሴ በዓይን ፊት ከብራለችና ከዚህ በኋላ ክፉ አላደርግብህም። እነሆ ስንፍናን አድርጌያለሁ፣ እጅግ ብዙም ስቻለሁ አለ። ዳዊትም መልሶ አለ የንጉሥ ጦር እነሆ ከብላቴኖች አንድ ይምጣና ይውሰዳት። ዛሬም እግዚአብሔር በእጄ አሳልፎ ሰጥቶ ሳለ እግዚአብሔር በቀባው ላይ እጄን ዘረጋ ዘንድ አልወደድኩምና ለሁሉ እያንዳንዱ እግዚአብሔር እንደ ጽድቁና እንደ እምነቱ ፍዳውን ይክፈለው። ነፍስህም ዛሬ በዓይኔ ፊት እንደከበረች እንዲሁ ነፍሴ በእግዚአብሔር ዓይን ፊት ትክበር፣ ከመከራም ሁሉ ያድነኝ። ሳኦል ዳዊትን ልጄ ዳዊት ሆይ ብሩክ ሁን፣ ማድረግን ታደርጋለህ፣ መቻልንም ትችላለህ አለው። ዳዊትም መንገዱን ሄደ፣ ሳኦልም ወደ ስፍራው ተመለሰ። አንደኛ ሳሙኤል ምዕራፍ 27።
ዳዊትን በልቡ አንድ ቀን በሳኦል እጅ እጠፋለሁ፣ ወደ ፍልስጤማውያን ምድር ከመሸሽ በቀር የሚሻለኝ የለም። ሳኦልም በእስራኤል አውራጃ ሁሉ እኔን መሻት ይተዋል፣ እንዲሁም ከእጁ እድናለሁ አለ። ዳዊትም ከእርሱ ጋር የነበሩት 600 ሰዎች ተነስተው ወደ ጌት ንጉሥ ወደ አሜህ ልጅ ወደ አንኩስ አለፉ። ዳዊትና ሰዎቹም እያንዳንዳቸው ከነ ቤተሰቡ ከአንኩስ ጋር በጌት ውስጥ ተቀመጡ። ከዳዊትም ጋር ኢዝራኤላዊቱ አኪናሆምና የቀርሜሎሳዊ የናባል ሚስት አቢጊያ ሁለቱ ሚስቶቹ ነበሩ። ሳኦልም ዳዊት ወደ ጌት እንደኮበለለ ሰማ። ከዚያም በኋላ ደግሞ አልፈለገውም። ዳዊትም አንኩስን በዓይን ፊት ሞገስ አግኝቼ እንደሆነ በዚህ ሀገር በአንዲቱ ከተማ የምንቀመጥበት ስፍራ ስጠኝ፣ ስለምን እኔ ባሪያ ከአንተ ጋር በንጉሥ ከተማ እቀመጣለሁ አለው። በዚያም ቀን አንኩስ ጺቅላግን ሰጠው። ስለዚህ ጺቅላግ እስከ ዛሬ ድረስ ለይሁዳ ነገስታት ሆነች። ዳዊትም በፍልስጤማውያን ሀገር የተቀመጠበት የዘመን ቁጥር 1 ዓመት ከ4 ወር ነበረ። ዳዊትና ሰዎቹም ወጥተው በጌሹራውያንና በጌርዛውያን በአማሌቃውያንም ላይ ዘመቱ። እነዚህ እስከ ሱር እስከ ግብጽ ምድር ድረስ ባለው ሀገር ድሮውኑ ተቀምጠው ነበረ። ዳዊትም ምድሪቱን መታ፣ ወንድም ሆነ ሴትም ሆነ ማንንም በሕይወት አልተወም። በጎችና ላሞችን፣ አህያዎችና ግመሎችን፣ ልብስንም ማረከ። ተመልሶም ወደ አንኩስ መጣ። አንኩስም ዛሬ በማን ላይ ዘመታችሁ አለ። ዳዊትም በይሁዳ ደቡብ፣ በይረሕምኤላውያን ደቡብ፣ በቄናውያን ደቡብ ላይ ዘመትን አለ። ዳዊትም እንዲህ አደረገ፣ በፍልስጤማውያን ሀገር በሚቀመጥበት ዘመን ሁሉ ልማዱ ይህ ነበረ ብለው እንዳይናገሩብን ብሎ ዳዊት ወደ ጌት ያመጣቸው ዘንድ ወንድም ሆነ ሴትም ሆነ ማንንም በሕይወት አልተወም። አንኩስም በሕዝቡ በእስራኤል ዘንድ እጅግ የተጠላ ሆኗል፣ ስለዚህ ለዘላለም ባሪያ ይሆነኛል ብሎ ዳዊትን አመነው ይላል። ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር በቲክቶክ እና በቴሌግራም አሁን ያነበብኩትን ክፍል በጥልቀት ስለምናጠና ኑና አብረን እናጥና። ጸጋ ይብዛላችሁ።